ወደዚህ አሁን ታገስ ጋርኮ እቺ ሊሞት 3 ወር ሲቀራት ነው የመጣ ወደዚህ ወደ ታገስ የነጻነት ወርቅነህ ጓደኛ አስናቀ እኛን እየዋሸ ነው እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር አብራችሁኝ ሁኑ አመሰግናለሁ ንግግር አልችልበት የሚቀርበልኝ የነጻነት ባለቤት በጣም የሚያሳዝን ነገር ተናግራለች ልክ እንደ አስናቀ አይነት 29 ዓመት ጓደኞቹ ነን የሚሉ አንድ ወር እንኳን ተላይተን አናውቅም የሚሉ ጓደኞች አሉት በጣም እድለኛ ይመስላል ይህ $90,000 በነጻነት ቤተሰቦች ላይ ግርግር ፈጥሯል ምክንያቱም ታገስን ራሱ 3 ቀን ነው ካየሁት አላቀውም ግን ስለታገስ በደንብ ነው የሚወራው እሰማል ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ ምክንያቱም $90,000 ለነጻነት ልጆች ተሰብስቧል የልጆቹ እናት ነች በህይወት ይያሉ ምንም አይነት ነገር አልሰማንም አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው ግን ነጻነት በህይወት ይያለ እንዲያነ ነገሮችን አድርጓል አስናቀ የጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ እሱ በነጻነት ጓደኛ አስናቀ 29 ዓመት ከነጻነት ጋር በጓደኝነት ቆይቷል ነገር አልነበረም አልነበረም እኔ ስጠይቀው አብር ሊዳ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ አዎ እዚህ ነበረች እኛ እዛ ሆነን ማለት ነው የሚገርም ነገር በጣም የሚያስቅ ነገር ነው ይበሳጫል እኔ ለሊት ነው የምነሳው እኔና እሱ ለሊት ነው የምንነሳው ለሊት እንነሳለን አብረን ወክ እናደርጋለን ረጅም ሰዓት ግን የነጻነት ወንድምና እህት እንዲያን ነገሮችን በዚህ ሰዓት መናገራቸው አግባብ ነው ብላችሁ ታስባላችሁ ሰላም የተወደዳችሁ ክብራን የሃናኒ ቲቪ ተመልካቾች እንደምን አላችሁ እንደምን ሰነበታችሁ ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል ውድ ቤተሰቦቻችን ይህ ቻናል ለብዙ ስንል ላይክ ሼር ሰብስክራይብ በማድረግ አጋርነቱን ይግለጹ ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት ጠይቃለሁ ውድ ቤተሰቦቻችን ሰሞኑን ሶሻል ሚዲያ ላይ በጣም ሲረማመድ የነበረ ቪዲዮ አለና ስለ ነጻነት ወርቅነህ የተነሱ ሐሳቦች አሉና እሱ ብዙ ኢትዮጵያን ላይ ግር የፈጠረ ነገር ነውና ይህ ነገር ወዴት እየሄደ ነውና ብዙ ኢትዮጵያ ላይ ደግሞ ጥያቄ ፈጥሮባቸዋል ነጻነት ወርቅነህ ወደዚህ አሁን ታገስ ጋርኮ እቺ ሊሞት 3 ወር ሲቀራት ነው የመጣ ወደዚህ ወደ ታገስ ምንድነው ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላቀውም ግን ስለታገስ በደንብ ነው የሚወራው እሰማል ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ ታስታውስ እንደሆነ ለቅሶ ላይ ታገስ ጋርኮ ቀጠሮ ነበር ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አው ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር በኋላ ለካስ ታገስ የሚባለው ሌላ ነገር ነው ምክንያቱም እኛ ተናግረናል መጠጥ ቤት ነው መጠጥ ቤት ነው እዛ ነው በጣም የሚያሳልፉት እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል በመኪና ውስጥ አስቀምጦኝ ብሎኛል የሱን ችግር እንፈታ ነው የሚያዞረኝ ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበር ነፂ ሊሞት 1 ወር ሲቀረው ተኛ ለ3 ቀን ሆስፒታል ለ5 ቀን ተኛ ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር አዎ ሚስቱ እናት ወደ አክሱም ትሄድ ነበር በአጋጣሚ ደወለችልኝ እንዴት ነው በቃ ልሂድና እኔ ጧት ምግብ ላብስልለት ብያልኩት ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል ምክንያቱም እኔ ለዛ ነው ምግብ ማበስልለት ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት እና የዛኔ ተኛ ከሷ ጋር ወራ ለካሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው ከዛ ማነች ሂድ ያለችው እናትየው ጋር ሂድ ስትለው እኔ ግን ትንሽ ለሊት አሞት ነበር
ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ። በውሸት የተደበቀ እውነት እየተገለጠ ነው ማለት ይቻላል። የነፃነት ወርቅነህ የልብ ጓደኛ የሆነው አስናቀን እናያለን እና ብዙ ጊዜ ሶሻል ሚዲያ ላይ ወጥቶ የተናገሩ ነገሮች ብዙ የነፃነት ወዳጆች ላይ ልባቸው ላይ ትላልቅ ነገር ፈጥሯል ብዬ አስባለሁ። ብዙ ሰዎች የጓደኝነት ጥግ በማለት ብዙ ነገሮችንም አውርቷሉ። አሁን ግን የነፃነት እህትና ወንድም ወጥተው የተናገሩት ነገር ይህን ሁሉ ነገር የሚያቆስል ነገር ተፈጥሯል ብዬ አምናለሁ። ነፃነት ወርቅነህ የአስናቀ የ29 ዓመት ጓደኛው ነው። ልክ እንደ አስናቀ አይነት 29 ዓመት ጓደኞቹ ነን የሚሉ አንድ ወር እንኳን ተለያይተን አናውቅም የሚሉ ጓደኞች አሉት። በጣም እድለኛ ይመስለኛል ነው ብለህ ነው እንዳልክ እኔ አይደለም ማለት እኔ አሁን ስለ ነፃነት ጓደኝነት በተለይ ከዚህ ከሙያው ጋር ተያይዞ ያው ከሰፈርም ከወጣ በኋላ ያው እሱም እንደሚናገረው ፒያሳ አካባቢ በጣም ከሰፊ የሆነ የጓደኝነት መሰረት ያለው ነፃነት ማለት ለምሳሌ ከቲያትር አካባቢ ብትወስድ እኔ እንኳን እስከማውቃቸው ድረስ በጣም ብዙ እኛ ቤት ሁሉ የሚመጡ ነበሩ። የነፃነት ጓደኛ ተብሎ ማለት ያው ዲፊኒሽኑ ላይ በጣም በደንብ መግባባት ስላለብን ማለት ነው። ጓደኛ በጣም ሰፊ ጓደኞች ነበሩት። ለምሳሌ ግርማ አሁን አሜሪካ ነው የሚኖረው፣ ግርማ ታደሰ፣ አሌክስ እነሱ ይመጡ ነበረ። ቲያትርም ሲሰሩ ወደ ፊልምም ሲገቡ ከአመት በዓልም ምንም ሲኖር እኛ ቤት ተሰብስበው ይመጡ ነበርና ነፃነት በጣም ሰፊ ያው ዝናም እውቅናም ስላለው በጣም ሰፊ የሆነ ጓደኞች አሉት። በጣም ብዙ ናቸው። ብዙ ጊዜ ለኔ የሚነግረኝ ነገር አለና ነፃነት እንደውም እኔ ስለ እንግሊዛዊ ኤልቪስ የሚባል ዘፋኝ ታሪክ አነሳውለት እና እሱ በጣም ተወዳጅ ነው። ሰዎች መጨረሻ ላይ እስከ ማምለክ ደረጃ የደረሰ ዝና ነበረው። ነገር ግን ከዝና ጋር ተያይዞ በዚሁ የሚመጡ ሰዎች በደንብ በአግባቡ ካልያዝከው ግን አደጋ ሊሆን ይችላል ምናምን ነገር የሚል ነገር አነሳውለት እና በዛ ላይ በደንብ አወራን እና እንዴት ነው ግን አንተ በዙሪያ ግን ያለው ሰው እንዴት ነው ያለው ነገር እንደው እኔ ያው እንግዲህ መቼስ በእግዚአብሔር ፊት ነው የምናገረው ጥሩ ኮምፎርት እየሰጠኝ አይደለም። በዙሪያ ያሉ ሰዎች ጓደኛ የምትላቸው ሰዎች በሙሉ ለኔ ጥሩ ስሜት እየሰጠኝ አይደለም። ስለዚህ ጥንቃቄ ማድረግ ያስፈልጋል። ራስን የምትገነባበት ሙያን የምታሳድግበት አሁን እንደዚህ ለፍተህ ሀብት የምትፈጥርበት እንደዚህ አይነት ነገሮችን ሊፈጥር የሚችል ስብስብ ውስጥ ብትኖር ደስ ይለኛል። እኔ እንደ ወንድም የምመክር ነገር ይሄ ነው ምናምን ነገር ስለው አይ ወንዴ እኔ እኮ እንዳልከው ብዙ ሰው አለ ዝናው ምኑም ጋር ተያይዞ ግን ሰው ግን የለኝም ብሎኛል። እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለኝም። እንግዲህ ግን ይሄ ነገሮች እንዳልሆኑና ከነፃነት እድሜ አንጻር ከተለያዩ ነገር አንጻር አስናቀ እየዋሸን ነው ብለዋል የነፃነት ወንድምነት። ይህ ነገር ያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ። እናንተ ማትጎዱበትና ማታዝኑበት ምክንያቱ ምንድነው አልገባኝም። እንግዲህ አላቅም ብቻ ለማንኛውም 29 ዓመት ደግሞ በዛ ላይ እሺ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከእናንተ ጋር ነው የሚውለው ንገር እኔ ይመሰክራሉ። አደራችሁን ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ
እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞቱ 3 ወር በፊት አጠገባ ያላችሁ ብሎ ተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው? ገባ? አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄኒከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። የሚገርም 3 አመት ጭቆ እንደነበር አውቃለሁ ነሰሊጋ ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣ ወደዚህ ወደ ታገስ ምንድነው ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታው ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር እንዴት ነው ምናምን ስላት ከሴትዮዋ ጋር አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል። ይሄ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤተም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው አሊዝ እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናው ማለት ውስጥ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው። በቃ ለሱ መኪና እና ምንድነው የሆነው እሱ ታሞ ተኝቷል እዛ ጋር። ሶሻል ሚዲያ ላይ ሰሞኑ በጣም ሲርገበገብ የነበረ ነው። ብዙ ጊዜ በሞተ ሰው ላይ ብዙ ነገሮች ይነሳሉ። ብዙ የሞተ ሰው ካለፈ በኋላ ብዙ የሚነሱ ነገሮች አሉ። አሁን ግን የነፃነት ከመሞቱ ብዙም ሳይቆይ እንዲህ ሚዲያ ላይ መውጣት አግባብ ነው ወይም ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? እሺ ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች።
ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገረኝ ለኔ ማለት ነው። እና ደስተኛ አልነበር። የህንድ ለምንድን ነው ሄደው ለምንድን ነው አሜሪካ ሄዶ ያልታከመው የሚለውን ጥያቄ መልሼ ላንተ ልጠይቅ። ለምን ነበር ያልታከመው? ያው ምንድነው እኔ እውነት ለመናገር እስካሁን ድረስ ብዙ የሚቆጨኝ ነገር አለ። ያው እኔ ታላቅ ወንድም ነኝ። እኔ በጣም የምወደው ወንድሜ ነው። በጣም ያከብረኝ ወንድሜ ነው። ለእኔ ብዙ ነገር የሆነ ነውና እኔ ራሴ በወቅቱ የጠየቁ ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየቁት፣ ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር እኔ ነኝ ያለሁት እና ነገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ። ያው ቅድም ያታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበር። እዛም ታመሜ ነበር፣ ወድቄ ነበር፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት፣ በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡ። እንዴት ይሆናል እዛ ባለቤት አለች አለ የሚሰማቸው ነገር ካለ ሰው ከሀዘኑም ከምኑም ከበረደ በኋላ ይህ ነገሮችን ቢነገሩና ለሰው መማሪያ የሚሆኑ ነገሮችን ቢሆኑ መልካም ይሆን ነበር። አሁን ግን እንዲያን ነገሮች ሲነሱ በኢትዮጵያን ዘንድ ላይ በጣም ትላልቅ ግርታን እየፈጠረ ነው። የነፃነት ወርቅነህ ባለቤትን መልስ ሰጥታለች። እኔና ልጆቼን እንደምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር፣ አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። የባንክን ተው ልጆቼን ላሳድግበት በሚል ተናግራለች። ነፃነት ወርቅነህ ሲታመም የነፃነት ወርቅነህ ሚስት አብራው እንደነበረችና ለማሳከም ወደ ህንድ ሀገር እንዳልሄደች ተናግሯል። ይህም ነገር ነው ያለውና ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያው ያለው ነገር ይሄ ነው። ምን ማለት ነው? 4 ዓመት በትዳር አብረው ካልኖሩ አብረው 4 ዓመት ሙሉ ያልቆዩበት ምክንያት እንደው ተስማምተው አንቺ እዛ ሆኚ እዚህ ሆኚ ነው ወይስ በደንብ እንደ ባልና ሚስት ቁጭ ብለው እያወሩ እየተነጋገሩ በልጆቻቸው ጉዳይ ላይ እየተወያዩ እንደ ባልና ሚስት ተፋቅረው ተግባብተው መስመር ይዘው አንድ ቀን ተስፋ አድርገው አንድ ቀን አብረን እንኖራለን ብለው ነው ወይስ ከዚህ በተቃራኒ እሱ ገንዘቡን እየላከ እሷ ደግሞ ገንዘቧን እየተቀበለች ነበር ወይ ኑሯቸው? እንግዲህ እኔ ባለፉት 4 ዓመታት ያለው የትዳር ሁኔታቸው እኔ በሱ በኩል ያለውን ነው የማውቀው። እሱ ደስተኛ እንዳልነበረ ነው። ደስተኛ አይደለም፣ በትዳሩ ደስተኛ አይደለም። አንድ ላይ ይኖራሉ የሚል ተስፋም የለም። እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ በፋይናንስ ሳፖርት እንዲያደርጋቸው ተግባብቶ እሷም እዛ ልጆቿን ቴክ ኬር እያደረገች እንደምትኖር ነው የተግባቡት እንጂ አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኝ አያውቅም። የላቸውም ነበር። የለም። ስለዚህ 4 ዓመት እኔ በጣም በእርግጠኝነት እህቱ በጣም በምሬቱና የተናገረችው ነገር ነው። የነፃነት ወርቅነህ ሚስት እና ነፃነት ወርቅነህ ብዙ አለመግባባቶች በመሃላቸው እንዳሉ የነፃነት እህት ተናገረኝ በማለት ተናግራለች።
ይሄ ነገሮች ብዙ ኢትዮጵያ ላይ ግርግር የፈጠረ ነውና ይሄ ነገሮች በጣም ቫሉ ያደርጋሉ። ምክንያቱም ብዙ ታዋቂ ሰዎች ከመሞታቸው በፊት የነበራቸው ላይፍ እና ከሞቱ በኋላ ያላቸው ላይፎች ብዙ ሰዎች ላይ ግርግር እየፈጠረ ነው። ይህ ማለት የመሞቱ ሰሞን ወይም የሞተበት ሳምንት ላይ አንድ ወር ሰለሱ መልካምነት ሰለሱ የተለያዩ ነገሮች ይነገራል። ግን ከሞተ በኋላ ደግሞ የሚነሱ የተደበቁ ሚስጥራት የተገለጡ ነው። ግን እነዚህ ነገሮች ላይ አሁን ላይ በጣም ትልቅ ጥያቄዎች እየፈጠሩ ነው። አስናቀ እኛን ዋሽቶናል ወይ? ነፃነት ነው እኛን የዋሸ። የነፃነት ባለቤትም ለፍቺ ትፈልግ ነበረ ይላሉ። የነፃነት ወርቅነህ ደግሞ ባለቤትም ከአሜሪካን ሀገር መታ ኢትዮጵያ ውስጥ ብዙ ጊዜ ቆይታለች። ከነፃነት ጋር በነበሩ ታይም ላይ ደስተኛ እንዳልሆኑና ልጆቹም ደግሞ እንደማይወዱት መታመሙ እርግጥ ሆኖ ሳለ ግን የተለያዩ ነገሮች ላይ ደስተኛ እንዳልሆኑ ነበረ የተነገረው። እነዚህ ነገሮች ብዙ ሰዎች ላይ ግርግር ፈጥረዋል። ብዙ ሰዎች ላይ ደግሞ የሆነ አለመግባባትን ፈጥረዋል። የነፃነት ወርቅነህ ሚስት እንደምትታመምና የተለያዩ ህመም እንዳለባት በግልጽ ተናግራለች። የነፃነት ወርቅነህ እህት ወንድምየውም የነፃነት ወርቅነህ ወንድምም በምሬት ብዙ ነገሮችን ተናግሯል። በምሬትን በጣም ስለ አዝኖ በእንባ የታጀበ ንግግር ነበር የተደረገው። እነዚህ ነገሮች በጣም አሁን ላይ የብዙ ሰዎች ላይ ግርግር ፈጥረዋል። ምክንያቱም እንዲህ አይነት ነገሮች በጣም ነው የሚያሳስቡት። ሌላው ደግሞ የነፃነት ወርቅነህ ባለቤት ቤት መግዛት ትፈልጋለች። የተለያዩ ነገሮችን ከማድረግ የተለያዩ ነገሮችን ቤት ነው የምታስመርጠው። ስለ ህመሙ ምንም ልብ አትልም የሚሉ ነገሮች በጣም ግርግር የሆኑ ነገሮች ተነስተዋል። እነዚህ ነገሮች በጣም ቻሌንጅ እያደረጉ ነው። ብዙ ደግሞ የሚዲያ አካላት አንዳንድ የሚዲያ አካላት ደግሞ ሲናገሩ ይህ ነገር ቅናት ነው ይመስላል። ይሄ የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መጥተው ሌላ ታሪክ ቢነግሩም አንሰማም ነው። ስለዚህ ያንን ነው መናገር የምፈልገው። የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባቸው? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል። መጠጥ አትጠጣ። እኔ እንኳን እሱ አይደለም ከእኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው። ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዘ። ባናት ተጠቀም። አልኮል 1 ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነው። ይሄ $90,000 ስለተሰበሰበ እነሱ የነፃነት ቤተሰቦች ቀንተው ነው የሚሉ ነገሮችም ተነስተዋል። ውድ ቤተሰቦች እንዲህ አይነት ውዝግቦች አሁንም ሶሻል ሚዲያ ላይ ተረማመዱ ነው። ግን በመቶ ሰው ላይ አንድ ነገር ካለፈ በኋላ እንዲህ መናገር አግባብ አይደለም። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነትን ግለጹ። እናመሰግናለን።